በምትሰሩት ስራ ውጤታማ ለመሆን ሙሉ በሙሉ በልበ ሙሉነት እመኑ። እንደሆነላችሁ እመኑ፣ ተቀበሉ፣ እዩት። ነገሩ ከመከሰቱ በፊት እዩት። በሶስተኛው አይናችሁ እዩት። ሶስተኛ አይን። የሰው ልጅ ብዙ አይኖች ቢኖረውም አብዛኛው ግን የሚያየው በሁለቱ አይን ብቻ ነው። ሶስተኛው አይን ግን ቬሪ ኢምፖርታንት ነው። ብዙ አይኖች አሉ፣ እስከ 8 አይነት አይኖች አሉ። እኔ ግን ቬሪ ኢምፖርታንት የሆነውን ሶስተኛው አይናችሁን ግለጡ። ይህ ሶስተኛው አይን በዚህ ቋንቋ ስነግራችሁ ይገባችኋል። አይነ ልቦና፣ አይነ ህሌናችሁን ግለጡና እናንተ የምትፈልጉት ነገር ከመሆኑ በፊት እዩት። ቪዥዋላይዜሽን አድርጉት፣ ኢማጂኔሽን አድርጉት። ከዛ በሰውነታችሁ የሚሰጠውን ቫይብሬሽን ወይም ኢንቴንሽን የሚለውን እዩ፣ አዳምጡት። ብዙ ቴክኒክ አለው። ይሄ ሃይ ሌቭል የሆኑ ሰዎች ነው የሚያውቁት። ነገር ግን እናንተ ፍቃድ ካላችሁ አሁንም ማወቅ ትችላላችሁ። ሶስተኛው አይናችሁን ግለጡ። የምትፈልጉትን ነገር እወቁ። በልበ ሙሉነት እንደሚሳካላችሁ እመኑ። ከዛ ትኩረታችሁን የሚሰርቀውን የሚበታትነውን ነገር 100% ከታርጉት። የተለያየ ጉዳይ ሊሆን ይችላል፣ ግን 100% ከታርጉት። ሙሉ ትኩረታችሁን፣ አቅማችሁን፣ ኃይላችሁን፣ ጉልበታችሁን፣ ሁሉ ነገራችሁን ሙጥጥጥ አድርጋችሁ ለዛ ለምትፈልጉት ነገር ስጡት። ያለ ምንም ጥርጣሬ ይሆንልኝ ይሆን አይሆንልኝ ይሆን ከስር ይሆን እያላችሁ አትስጉ። እቺ ስጋት ካለች፣ እቺ ትንሽዬ ስጋት ካለች አይሆንም። አንድ ነጋዴ እከስራለሁ ብሎ ያሰበ ነጋዴ ትርፋማ ሊሆን አይችልም። አልድንም ብሎ ያመነ የታመመ ሰው አይድንም። ነገር ግን እድናለሁ፣ በዚህ ነገር እድናለሁ ብሎ በእምነቱ ልክ ካመነ የመድናን አቅሙ 99% ነው ማለት ነው። ትርፋማ ነኝ፣ አተርፋለሁ፣ ኢትስ ኦኬ፣ ይሆንልኛል፣ አይኖ እንደሚሆን ካለ ደግሞ 100% ይሆናላታል ማለት ነው። እመኑ። ከመሆኑ በፊት እዩት። ከተወሰነ ወራት በኋላ በቅጽበት በግጥጥሞሽ በሆነ በምታውቁት በማታውቁት በግጥጥሞሽ በሆነ ነገር ያ ነገር ላይ ሰክሰስፉል ትሆናላችሁ። በነገራችሁ ላይ ይህ ታላቅ ሚስጥር ነው። ተጠቀሙበት። ብዙ ቴክኒክ አለው። እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ራስ ተነቅለ ሂድና ባህር ውስጥ ተተከል ብትሉት ይታዘዛችሁ ነበር።